ጸጉራችሁ እንደ ዊግ የሚያሳድግ ቅንድባችሁ ደግሞ በ3 ቀን የሚያሳድግላችሁ የምትፈልጉ ሁላችሁ ቤቱ ሼር፣ ሰብስክራይብ፣ የደውሏል ምልክት፣ ላይክ ለብዙ ሰው ተደራሽነት እንዲኖር ላይክ አድርጉ። ባካችሁ ላይክ አድርጉ። እኔ ሀቂቃ ነው የምላችሁ፣ እየለመንኳችሁ ነው። ላይክ አድርጉ። ምንም አይጎልባችሁ፣ ምንም አይቀንስባችሁም። እኔ ስታበረታቱ ብዙ ደረጃ ልደርስ እሞክራለሁ። ዛሬ ይዤላችሁ የመጣሁት እጅግ በጣም ቪዲዮ ስሰራ ራሱ በሚሊዮን የሚታይ ቪዲዮ ነው ቲክቶክ ላይ። ስለዛ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁና የተወደዳችሁ የኡሙ አይመን ቤተሰቦች እንዴት ናችሁ? ደህና ናቸው? የሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም፣ ሁሉ ተማም ከኔ ጋር አልሐምዱሊላህ ረብል ዓለሚን። የአብዛኞቻችሁ ጥያቄ ዜድዬ የጸጉራችን ጸጉር ለሚበጣጠስባችሁ ጸጉር ይሄ ብብራችሁ አካባቢ ለሚሸሽ ግንባራችሁ ላይ ወደ ኋላ የሚሸሽባችሁ የሚበጣጠስባችሁ ማርዘም ለምትፈልጉ ለሁሉ ነገር መፍትሄ ይሆናል። ይሄ ቪዲዮ እስከ መጨረሻው በመከታተል እስከ መጨረሻው በማየት በላይክ እና በሸር እና እባካችሁ ውዶችዬ ማስታወቂያ አታሳልፉብኝ። ውዶች አንድ ማስታወቂያ ሲመጣ እስከ መጨረሻው ማየት አትርሱ። የኔ ውዶች፣ የኔ ትግሎች፣ የኔ ማሮች፣ የኔ ፍቅሮች፣ የኔ ሁሉ ነገሮች ማለት ነው። ከምሬ በቃ ከምሬ ነው የምላችሁ። አንድ ማስታወቂያ ሲመጣ እስከ መጨረሻው በማየት ተባበሩኝ ማለት ነው። እኔ እንዲከፍለኝ፣ እኔ በዳታ እንደምጠቀም ታውቃላችሁ። ስለዛ ውዶችዬ እንዲከፍለኝ ተባበሩኝ ውዶችዬ። ማስታወቂያው ሲመጣ እንዳታሳልፉት ማለት ነው። ወደ ዛሬ ቪዲዮ ልምጣላችሁ ማለት ነው። አሁን የሰራሁላችሁ ግን ቲክቶክ ላይ የሰራሁት ቪዲዮ ነው። አሁን ድጋሚ ቪዲዮ እየቀረጽኩላችሁ ያለሁት ምክንያቱም አልተመቻቸልኝም። እኔ ነግሬያቸዋለሁ፣ ጠዋት ቪዲዮ ስሰራ አይመቻቸልኝም። እንደዚህ ቲክቶክ ላይ አጭር ቪዲዮ ስለምለቅ በሱ አድርጌ ነው የምሰራላችሁ ማለት ነው። የዛሬ ቪዲዮ እጅግ በጣም በቃ ቲክቶክ ላይ ስሰራው በሚሊዮን የሚታይ ቪዲዮ ነው። ይሄ ቪዲዮ ጸጉራችሁ ነገራችሁ በመግቢያ ላይ ጸጉራችሁ እዚህ ጋር ግንባራችሁ ወደ ኋላ የሚሸሽባችሁ ለሚበጣጠስባችሁ እርዝማን ለምትፈልጉ እኔ የተመቸኝ ነገር ነው። እኔ ይኸው ሙሉ 9 ወር እየተጠቀምኩት ነው። ግን ጸጉሬ ማሻአላህ ብዛቱ ብላችሁ ይሄ መሰባበሩ በፊት ይሰባበርብኝ ነበር፣ በፊት ይወጣብኝ ነበረ። በቃ ምን ማድረግ ምን መደረግ እንዳለብኝ አላቅም ነበረ። ግን በአሁኑ ሰዓት አልሐምዱሊላህ ረብል ዓለሚን ይሄ መፍትሄ አግኝቼለት ይሄ ብቻ ነው የምጠቀመው እኔ ማለት ነው። ይሄና ባዝሊን ነው የምጠቀመው ማለት ነው። አጠቃቀሙን እንገራችሁ። ጥቁር አዝሙድ ታዘጋጃላችሁ። ጥቁር አዝሙዱ ትፈጩታላችሁ። ሚስማሩ ትፈጩትና ሚስማር ቅርንፉድ ማለት ነው። ቅርንፉድ አንድ ማንኪያ ትፈጩትና ዘይት ላይ ታንተከተኩላችሁ። አበሽ ካላችሁ አበሽ ትጨምሩበታላችሁ። አበሽ ከሌላችሁ ሽንኩርት ታደርጉበታላችሁ። ወላሂ ቀስ አድርጋችሁ ሰዓት ላይ አንተብትኩት። እኔ ግን ሽንኩርት አልጠቀምም፣ ምክንያቱም አልጣጠሙም ጸጉሬ ማለት ነው። ጠቀመዋል እንደ ቅባት ስለምቀባው እኔ ሽንኩርት አልጨምርም። ግን በበለጠ ጸጉራችሁ በፍጥነት እንዲያድግላችሁ ከፈለጋችሁ ከዚህ ጋር ማንተከተከው ጋር ሽንኩርት ቆራርጣችሁ መጨመር ትችላላችሁ። ግን ባትጨምሩ አሪፍ ነው፣ ምክንያቱም እንደ ቅባት ስለምትቀቡት ጸጉራችሁን አትታጠቡት። እኔ እንደ ቅባት ሁሌም እየተጠቀምኩ ነው። አሁን ራሴ ጸጉሬ ሰራዋለሁኝ፣ ራሴ አበጥረዋለሁኝ። እንደዛ ስል እቀባዋለሁ። ስለምቀባው ሰዎች ምናምን እንዳይሸትብኝ ስለምፈራ ምንድነው ማድረገው? ጥቁር አዝሙድ አደርጋለሁኝ። ጥቁር አዝሙድ እፈጫለሁኝ። ሚስማር ወይም ቅርንፉድ 1 ማንኪያ፣ ጥቁር አዝሙድ 2 ማንኪያ እፈጭና ከዛ ደግሞ አበሽ ትንሽ እፈጭና እንደዚህ አድርጌ አንተከትከዋለሁ ማለት ነው። አንተክትኬ ደግሞ ምን አደርግበት? ዘይቱን ካላችሁ ዘይቱን እንደፈለጋችሁ ዘይቱን አድርጋችሁ፣ እኔ ደግሞ የበቆሎም ዘይት አድርጌበታለሁ። በነገራችን ላይ ይሄ የበቆሎ ዘይት አለው፣ ዘይቱን አለው፣ ሚስማሩ አለው፣ አበሻ አለው እና ደግሞ ምንድን ያለው ሚስማርና ቅርንፉድ ደጋገምኩት እና እንደዚህ አድርጌ እንደዚህ ፈጭቼው ከዛ አንተከተኩት። እንደዚህ በሚመስል መልኩ እኔ የተጠቀምኩት 2 ኩባያ የወይራ ዘይትን በትንንሹ ኩባያ 2 ኩባያ የወይራ ዘይት እና 1 የበቆሎ ዘይት ወይ ደግሞ 1 የምግብ ዘይት ማለት ነው ግን በቆሎ ያለበት ማለት ነው። ከላይ በቆሎ ያለበት የበቆሎ ምስል ያለበት ነው የተጠቀምኩት እኔ ማለት ነው። እና ጸጉሬ ያለማቋረጥ የሚያስረዝምልኝ መቆራረጥ ያቆመልኝ ማውጣት ያቆመልኝ ውዕድ ነው። እኔ በጣም ጠቅሞኛል። ለእናንተም የሚጠቅማችሁ ከሆነ እንደዚህ በማድረግ ጸጉራችሁ ሁሌም በመቀባት ጠዋት ማታ በመቀባት ከፈለጋችሁ በቀን 3 ከፈለጋችሁ በምትሰሩበት ሰዓት በቀን 3 ይሁን በቀን 4 ይሁን በሳምንት 2 ይሁን እንደፈለጋችሁ
እንደፈለጋችሁ አድርጋችሁ ብትጠቀሙት ፀጉራችሁ መበጣጠስ የለ፣ ከወደ ኋላ ሸሸብኝ የለ፣ ፀጉር ያላደገ የለ። በጣም ነው የሚያሳድገው። እርግጠኛ ነኝ 100% ፀጉራችሁ ያለ ማቋረጥ የሚያሳድገው ውህድ ይሄ ነው። በጣም አሪፍ ነው። በጣም ጥሩ ነው። በጣም ቆንጆ ነው። እኔ የጠቀመኝ ነገር ነው። ደግሞ ሴት ልጅ ፀጉሯ ዊግ ከምታደርግ ይልቅ የራሷን ፀጉር ዊግ ማድረግ ትችላለች። እና ስለዛ እንደዚህ በማድረግ እናንተ በመስራት ቤታችሁ ላይ በመስራት ቤታችሁ የሚገኝ ነገር ነው። መድኃኒት ቤት የሚገኝ ነገር ነው። ብር አታወጡበትም። ሁሉም መድኃኒት ቤቶች ለምን ዜጋ ይሆኑ? ለምን ሀብት ላይኖራቸው ይችላል። የፈለገው ነገር ባይኖራቸው ራሱ ይሄ ማንም ማንም ቤት እንኳን መዳን ቤት ይቅርና ኢትዮጵያ ላይ የሚገኝ በማንኛችን ቤት በማንኛችን ኩሽና ላይ የሚገኝ ነገር ነው። አው ኢትዮጵያ ላይ ዘይቱ ውድ ሊሆን ይችላል፣ ግን ቅርንፉድና እንትን ጥቁር አዝሙድ ውድ አይደለም ይሄን ያክል ማለት ነው። ኢትዮጵያ ላይ ሆናችሁ ደግሞ ምን ታደርጋላችሁ መሰላችሁ? ዘይቱን ውድ ከሆነባችሁ ማንኛውም ይሄ ማንኛውም ዘይት ስላችሁ የፀጉር ዘይት ማንኛውም የፀጉር ዘይት ታመጡና እዚህ ላይ ታንተከትኩታላችሁ ከሱ ጋር ማለት ነው። ስለዛ ውዶችዬ እንዳያመልጣችሁ። ይሄ ቪዲዮ ደግሞ እስከ መጨረሻው ተመልከቱት፣ መጀመሪያ ላይ ማለት ነው። ዝም ብላችሁ እስከ መጨረሻው ሳትመለከቱ ምንም አይነት ነገር አታድርጉ። ግን እስከ መጨረሻ ብትመለከቱት ላይ በጣም ነው ደስ የሚለኝ ማለት ነው። ምክንያቱም እስከ መጨረሻ ካልተመለከታችሁት ምን ትጠቀሙታላችሁ? ምንም አትጠቀሙትም አይደለ? ስለዛ እስከ መጨረሻ ያወራሁት ነገር ምን መጠቀም እንዳለባችሁ ምን መጠቀም እንደሌለባችሁ ደግሞ በመሀል ማስታወቂያ ሲመጣ እንዳታሳልፉት ውዶችዬ። ስለዛ እስከ መጨረሻው በማዳመጥ እስከ መጨረሻው በማየት ፀጉራችሁ ማሳደግ ትችላላችሁ። ቤታችሁ ላይ ቁጭ ብላችሁ ምንም አይነት ውድ የማይጠይቅ ምንም አይነት በቃ ምን ልበላችሁ በ4 ነገር ነው በ5 ነገር መጠቀም የምትችሉበት ነው። ፀጉራችሁ ዊግ ገዝታችሁ የምትጠቀሙት ፀጉራችሁ 50 ሺህ 60 ሺህ ከምታወጡ የአንድ ፀጉር ቤታችሁ ላይ በ1000 ብር ራሱ ኢትዮጵያ ላይ ራሱ አሁን ይሄ እናስበው በ1000 ብር የሚገኝ ነገር ነው። ጥቁር አዝሙድም ሆነ የወይራ ዘይትም ሆነ በቃ ኦልሬዲ 1000 ብር ለ6 ወር ትጠቀሙታላችሁ በእርግጠኝነት 100%። ይሄ አሁን ለ4 ወር ለ5 ወር ይሆነኛል ይሄ ማለት ነው። አሁን እኔ በ5 ወር ወይም በ4 ወር ምናምን ነው የምሰራው ማለት ነው። እኔ ግን በጣም ቶሎ ሊያሳድግልኝ ስለምፈልግ ቶሎ እየጨረስኩ ነው። እንደውም በአሁኑ ሰዓት በጣም አሁን የዛሬ ወር ነበር የሰራው ጨርሼዋለሁ። የሚገርማችሁ ነገር ፀጉሬ ግን ማሻአላህ ብዛቱ ብትሉ ልስላሴው ብትሉ ማደጎ ብትሉ ማሻአላህ ጉሉ ማሻአላህ ነው። እና በጣም አሪፍ ነው። ተጠቀሙት። እኔ የተጠቀምኩት የጠቀመኝ ነገር እናንተም ላስጠቅም ነው የመጣሁት። ቪዲዮ ከወደዳችሁት ላይክ እስኪ ይሄ ቪዲዮ በቀላሉ ቢታይ እስከ 6000 እስከ 7000 እስከ 10000 እስከ 100000 ወይኔ 100000 ቢታይልኝ። መቼ ነው ግን ህልሜ የምታሟሉልኝ? መቼ ነው ህልሜ የሚሞላልኝ? መቼ ነው ዶላር የሚከፍለኝ? ግን ማስታወቂያ ሳታሳልፉ እዩልኝ እባካችሁ ልለምናችሁ።